ስለ ባህታዊው ዝምታ ሰምተህ ታውቃለህ? ገበሬው ዘሩን መሬት ውስጥ ቀብሮ በላዩ ላይ አፈር አልብሶ ጭልጥ ያለ ዝምታ ውስጥ ለምን እንደሚተው አስበህ ታውቃለህ? ያ ዘር መሬት ውስጥ ተቀብሮ ሲበሰብስና ሲፈራርስ ዓለም ሞቷል ትላለች፣ መሬቱ ግን እየተረገዘ ነው ይላል። ዛሬ የምነግርህ ስለ ተራ ስራ አይደለም። ለሚቀጥሉት 60 ቀናት እንደ ጥንቱ አባቶቻችን በዝምታ ሱባኤ ገብተህ ዓለምን አላውቅሽም ብለህ በራስህ ውስጥ ታላቅ ነገር ስለምትወልድበት ምስጢር እንጂ ሰዎች ጠፋሽ ብለው እስኪጨነቁ ድረስ የምትሰወርበት ግን በታላቅ ብርሃን የምትመለስበትን ቁልፍ ዛሬ እሰጥሃለሁ። ለመጥፋትና ዳግም ለመወለድ ድፍረቱ አለህ? እንኳን ደህና መጣችሁ። ዛሬ የምንነጋገረው ብዙዎች ሊያደርጉት ስለሚፈሩት ግን ጥቂቶች ብቻ ዓለምን ስለገዙበት አንድ ታላቅ ስልት ነው። አሁን ያለበት ሕይወት ሰልችቶሃል? የቱንም ያክል ብትለፋ ለውጥ እንደሌለ ተሰምቶሃል? ብዙ ጊዜ ችግሩ የጥረታችን ማነስ ሳይሆን የድምፃችን መብዛት ነው። ሁሉንም ነገር ለሰው እናወራለን። ሁሉንም ነገር በማህበራዊ ሚዲያ እናሳያለን። በየቀኑ በዓለም ግርግር ውስጥ እንጠፋለን። በዚህ ምክንያት ለለውጥ የሚሆን ውስጣዊ መነሳሳት ወይንም ኢንተርናል ፕሬዠር እናጣለን። በዚህ ቪዲዮ ውስጥ ለሚቀጥሉት 60 ቀናት ከራሳችሁ ጋር የምትገቡትን አንድ ትልቅ ውል አሳያችኋለሁ። ለ2 ወር ዝም ብላችሁ ሞክሩት። ዝምታው ለአፋችሁ ብቻ ሳይሆን ለልባችሁና ለሐሳባችሁም ጭምር ነው። በእነዚህ 2 ወራት ውስጥ ራሳችሁን አንደርግራውንድ ታስገባላችሁ። ስልካችሁን፣ ወሬያችሁን፣ የሰው አስተያየትና የውሸት ሳቅን ትተን ወደ ውስጥ ማንነታችን እንመለከታለን። ይህ ቪዲዮ ለተወሰኑ ደቂቃዎች የሚቆየው ያለ ምክንያት አይደለም። ለውጥ በትዕግስት ውስጥ እንደሚጠነክር ለማሳየት ነው። ለተወሰኑ ደቂቃዎች ይህንን ቪዲዮ የማየት ትዕግስት ከሌላችሁ 60 ቀን የመጽናት ጉልበት አይኖራችሁም። ነገር ግን እስከ መጨረሻው አብራችሁኝ ከቆያችሁ ከ2 ወር በኋላ የምትወልዱት አዲሱ እኔ ዛሬ በውስጣችሁ መረገዝ ይጀምራል። አሁን ጥያቄው ይሄ ነው። ለ2 ወር ዓለምን ትተህ ራስን ለማግኘት ዝግጁ ነህ? ዓለም በአንድ ትልቅ ውሸት ተጠምዳለች። ስኬታማ ለመሆን ድምፅ ከፍ ያለ መሆን አለበት። ራስን ማሳወቅ አለብህ። እንቅስቃሴ ሁሉ መታየት አለበት ትላለች። ግን እውነቱ ከዚህ ፈጽሞ የተለየ ነው። ታላላቅ ግቦችም ከመገንባታቸው በፊት፣ ታላላቅ ጦርነቶች ከመታወጃቸው በፊት አንድ የሚያስፈራ የዝምታ ወቅት አለ። ዛሬ የምነግራችሁ ስለዚያ አስፈሪ ዝምታ ነው። ለሚቀጥሉት 2 ወራት ራሳችሁን ከሰው እይታ የምትሰውሩበት ምክንያት ለውርደት ሳይሆን ለክብር ለመዘጋጀት ነው። ብዙዎቻችን የምንሳሳተው ገና ለውጥ ሳይመጣ ለሰው በማውራታችን ነው። ጉልበታችሁ በንግግር ውስጥ ይፈሳል። አንድን አዲስ ሐሳብ ለሰው ስትናገሩ አእምሯችሁ ያንን ነገር እንደፈጸማችሁት አድርጎ ያስባል። በዚህ ምክንያት እውነተኛውን ሥራ ለመስራት የሚያስፈልገው ረሃብና ጥማት በወሬ ይረካል። ለዚህ ነው ለ60 ቀናት ዝም በሉ የምላችሁ። ዝምታ የድክመት ምልክት አይደለም፣ ይልቁንም የትልቅ አቅም መከማቻ ስቶሬጅ ነው። ዝም ስትሉ በውስጣችሁ አንድ ትልቅ ግፊት ይፈጠራል። ሰዎች ምን እየሰራ ነው፣ የት ጠፋ ብለው መጠራጠር ሲጀምሩ ያ ጥርጣሬ ለእነሱ እንቆቅልሽ፣ ለእናንተ ግን ነዳጅ ይሆናችኋል። በዝምታ ውስጥ ራሳችሁን ስትገነቡ እንደ አንበሳ ጀግና ትሆናላችሁ። አንበሳ ሲያደባ ዝም ማለቱ ፈርቶ ሳይሆን የምግብ ሰንሰለቱን ለመቆጣጠር የሚያስችል ትክክለኛውን እርምጃ ለመውሰድ ነው። በእነዚህ 60 ቀናት ውስጥ የሚፈጠረው የውስጥ ግንባታ የማይታይ ግን የማይናወጥ ነው። እንደ ጥልቅ የባህር ውስጥ እሳተ ገሞራ ሆኖ ከላይ ባህሩ ሰላም ይመስላል፣ በውስጥ ግን የሚፈላ እሳትና የሚናጥ አለት አለ። ማንም ሳያውቅባችሁ ዕውቀታችሁን አሳድጉ። ማንም ሳይሰማችሁ ስህተታችሁን አርሙ። ያስታውሱ፣ ዓለም የሚገርማትና የምታከብረው
ድንገት ተነስቶ አይኖቿን የሚጋርድ የታላቅ ስኬት ብርሃን ነው። ያ ብርሃን ደግሞ የሚፈጠረው ለሁለት ወራት በጨለማና በዝምታ ውስጥ ለተቃጠለ ትጋት ብቻ ነው። ሰዎች ምን ሆነ ነው ብለው ሲጠይቋችሁ በፈገግታ ብቻ እለፏቸው። ዝምታችሁ መልሳችሁ ይሁን። ምክንያቱም ከ60 ቀናት በኋላ ድምጻችሁ ሳይሆን ውጤታችሁ ነጎድጓድ ሆኖ ቤታቸውን ያንኳኳል። ብዙ ሰዎች ለውጥን የሚመኙት እንደ ተአምር ከሰማይ እንዲወርድ ነው። ነገር ግን እውነተኛ ለውጥ የሚመጣው ማንም በማያችሁ ሰዓት በምትከፍሉት የዲሲፕሊን ዋጋ ነው። ለሚቀጥሉት 60 ቀናት ራሳችሁን የምታስገቡት ይሄ የዲሲፕሊን እስር ቤት ነገ የነጻነት ደጃፋችሁ ይሆናል። ይህ ጉዞ በሶስት ዋና ዋና ምሰሶች ላይ የቆመ ነው። ጦርነት የሚሸነፈው ገና ውጊያው ሳይጀመር በዝግጅት እንደሆነ ሁሉ የቀኑም ድል የሚወሰነው በማለዳው ነው። ፀሐይ ሳትወጣ ዓለም በዝምታ ውስጥ እያለች መነሳት ማለት በጊዜ ላይ ስልጣንን ማግኘት ማለት ነው። ያቺ ሰዓት ማንም ስልክ የማይደውልባችሁ፣ ማህበራዊ ሚዲያ የማይረብሻችሁና የአእምሮአችሁ ንቃት ከፍተኛ የሆነበት ወቅት ናት። በማለዳ ተነስታችሁ ጸሎታችሁን ስታደርጉና የዕለት ተግባራችሁን በወረቀት ላይ ስታሰፍሩ ለአእምሮአችሁ የዛሬው ቀን ጌታ እኔ ነኝ የሚል ትዕዛዝ እየሰጣችሁት ነው። ሰነፎቹ በአልጋ ላይ በሚገላበጡበት ሰዓት እናንተ ግባችሁ ለማሳካት አንድ እርምጃ ቀድማችኋል ማለት ነው። ሁለተኛው ምሰሶ የአካልና የመንፈስ ጥምረት። ሰውነታችሁ ለስራችሁና ለህልማችሁ መሳሪያችሁ ነው። ሞተሩ የተበላሸ መኪና የትም እንደማያደርስ ሁሉ በምግብና በስንፍና የደከመ አካልም ወደ ስኬት አይወስዳችሁም። በእነዚህ ሁለት ወራት ውስጥ የምትመገቡትን ነገር በጥንቃቄ ምረጡ። አእምሮአችሁን የሚያደነዝዙ ሰውነትን የሚከብዱ ምግቦችንና ልማዶችን ተዉ። በየቀኑ ቢያንስ ለ30 ደቂቃ አካላዊ እንቅስቃሴ ማድረግ በደማችሁ ውስጥ ያለውን የንቃት ሆርሞንን ይጨምረዋል። ስትለማመዱ የሚሰማችሁ ህመም በውስጣችሁ የነበረው ስንፍና እየሞተ መሆኑን የሚያሳይ የድል ምልክት ነው። ሶስተኛው ምሰሶ የትኩረት ማጣሪያ። በዚህ በረከቱ በጠፋ የቴክኖሎጂ ዘመን ትልቁ ሌባ ስልካችሁ ነው። በእነዚህ 60 ቀናት ውስጥ በየደቂቃው ኖቲፊኬሽን ማየትን አቁሙ። የሌላውን ሰርግ፣ ሽርሽርና ምግብ እያያችሁ የራሳችሁን ህይወት ባዶነት አታጉሉ። ማህበራዊ ሚዲያ ለሰዎች የውሸት ደስታን እንደሚሸጥ ተረዱ። እናንተ ግን በዝምታችሁ ውስጥ ሆናችሁ መጽሐፍትን አንብቡ። አዳዲስ የሥራ ክህሎቶችን በኢንተርኔት ተማሩ፣ ወይንም ዝም ብላችሁ ስለወደፊት ማንነታችሁ አስቡ። አእምሯችሁ ከማያስፈልግ መረጃ ሲጸዳ አዳዲስና ብሩህ የሥራ ሐሳቦችን ማመንጨት ይጀምራል። ይህ የ60 ቀናት የዲሲፕሊን ጉዞ መጀመሪያ ላይ እንደ ሰንሰለት ሊከብዳችሁ ይችላል። ነገር ግን 21 ቀናት ስትደግሙት ልማድ ይሆናል። 60 ቀናት ስትደግሙት ግን ማንነታችሁ ይሆናል። በየቀኑ ዛሬ አልቻልኩም የሚል የድካም ድምፅ በውስጣችሁ ሲመጣ የዛሬዋን ቀን ብቻ ልሻገራት በማለት ራሳችሁን አሳምኑ። ትልቁ ተራራ የሚናደው በአንድ ጊዜ ሳይሆን በየቀኑ በሚፈነቀሉ ትናንሽ ድንጋዮች መሆኑን አትርሱ። ዓለም በአሁኑ ሰዓት የምትፈልገው ታዋቂ እንድትሆኑ እንጂ ጠንካራ እንድትሆኑ አይደለም። ነገር ግን እውነታው ይሄ ነው። ያለ ስብዕና ግንባታ የመጣ ስኬት መሰረት የሌለው ፎቅ ነው። በእነዚህ 60 ቀናት ዝምታ ውስጥ የምትገነቡት ትልቁ ሀብት ራሳችሁን ነው። ኢትዮጵያዊነት የጽናት ትርጉም ነው። እስቲ ያስቡት። አንዲት እናት እንጀራ ለመጋገር ሊጡን አብኩታ ስታስቀምጥ ለተወሰነ ሰዓት በዝምታና በጨለማ መሸፈን አለበት። ያ ሊጥ በዝምታ ውስጥ ካልቦካና ካልተገነባ ምጣዱ ላይ ሲፈስ አይነሳም፣ አይን አያወጣም፣ አይጣፍጥም። እናንተም ልክ እንደዚያ ሊጥ ናችሁ። በእነዚህ 2 ወራት ውስጥ ሰዎች ጠፋ ወይንም ጠፋሽ፣ ተቀየርሽ ወይም ተቀየርክ እያሉ ሲያሟችሁ እናንተ በውስጣችሁ አይን እያወጣችሁ መሆኑን እወቁ። የብረትና የእሳት ታሪክ። አንድ አንጥረኛ ብረትን ወደ ጎራዴነት ለመቀየር መጀመሪያ እሳት ውስጥ ይከተዋል። ብረቱ በእሳት ውስጥ ሆኖ ይጨነቃል፣ ይጠበባል፣ ቀለሙም ይለወጣል። ከዚያም አንጥረኛው ያወጣውና በመዶሻ ይቀጠቅጠዋል። ብረቱን ለምን ትመታኛለህ ብሎ አይጮህም፣ ዝም ብሎ መመታቱን ይቀጥላል።
ምክንያቱም ያ መዶሻ ውበቱንና ጥንካሬውን እየቀረጸ እንደሆነ ያውቃል። እናንተም በእነዚህ 2 ወራት ውስጥ የሰዎችን ወሬ፣ የገንዘብ እጥረት፣ የብቸኝነት ስሜትና የፍላጎት መገታት እንደ መዶሻ ሊቀጠቅጧችሁ ይችላሉ። ዝም ብላችሁ ተቀበሉት። ይህ መዶሻ ነገ ለማንም የማይሰበር ለማንም የማይበገር ብረት እያደረጋችሁ ነው። የማንነት ለውጥ ምልክቶች። በዚህ ጉዞ ውስጥ ትልቁ ለውጥ የሚመጣው ከውስጥ ነው። ቀስ እያላችሁ የሚከተሉትን ምልክቶች ይታዩባችኋል። አንደኛ፣ ምላስ መቆጠብ። በፊት ለሰዎች ረጅም ማብራሪያ ትሰጡ ነበር። አሁን ግን እሺ ብላችሁ ማለፍ ትጀምራላችሁ። ምክንያቱም የእናንተ እውነት በሰዎች ማረጋገጫ ላይ እንደማይቆም ትረዳላችሁ። ሁለተኛ፣ የውሳኔ ጥራት። ስሜታዊ መሆን ታቆማላችሁ። በዝምታ ውስጥ ሆናችሁ ማሰብ ስትጀምሩ ነገሮችን ከሩቅ ማየት ትችላላችሁ። ሶስተኛ፣ የራስ ኩራት። ማንም ሳያችሁ የጀመራችሁትን ሥራ ስትጨርሱ በውስጣችሁ የሚፈጠር አንድ ትልቅ መንፈሳዊ እርካታ አለ። ያ እርካታ ደግሞ ከሰው ጭብጨባ በላይ ጉልበት ይኖረዋል። አንድ እውነት ልንገራችሁ፣ በአዲስ አበባ ጎዳናዎች ላይ ወይንም በገጠር እርሻዎች ውስጥ ስትመላለሱ በዙሪያችሁ ያሉ ሰዎች እናንተን እንደ ተራ ሰው ሊያዩአችሁ ይችላሉ። ነገር ግን እናንተ በ1-2 ወራት ውስጥ የምትሰሩት ሥራ ከውስጣችሁ ንጉሥ ወይንም ንግሥት እየቀረጸ ነው። በዝምታ ውስጥ የሚገነባ ስብዕና ማንም ሊሰርቀው የማይችል ሀብት ነው። ከ60 ቀን በኋላ ስትወጡ ድምጻችሁ ይቀየራል። አረማመዳችሁ ይረጋጋል። አይኖቻችሁ ውስጥ ደግሞ ዓለምን የማሸነፍ ብርሃን ይኖራል። ያስታውሱ፣ የአክሱም ሐውልት ለ1000 ዓመታት ቆሞ የሚታየው መሬት ውስጥ ያለውና የማይታየው መሰረቱ ጠንካራ ስለሆነ ነው። እናንተም ዛሬ የማይታየውን መሰረታችሁን በዝምታና በስብዕና ገንቡ። ይህ ክፍል የኢትዮጵያውያንን መንፈሳዊነትና ማህበራዊ ኑሮ በጥልቀት የሚዳስስ በተለይም ደግሞ በዛሬው ዘመን ያለውን ግርግር በትንሽ ቀልድና ጥቆማ እያዋዛ የሚረዳ ተመልካችን ፈገግ የሚያሰኝ ትምህርት ነው። እስቲ እውነቱን እንነጋገር። በዚህ ዘመን ውስጣዊ ሰላም ማግኘት ማለት በአዲስ አበባ መሃል መኪናን አቁመ ስትመለስ ጎማዬ አልተሰረቀም ብለ እንደመደሰት ከባድ ነው። ዓለም ሁላችንንም እብድ ለማድረግ ቆርጣ የተነሳች ትመስላለች። ፌስቡክ ላይ ስትገባ ሁሉም ሰው የፓርላማ አባል ነው። ቲክቶክ ላይም ስትገባ ሁሉም ሰው ሚሊዮነር ነው። ኢንስታግራም ላይ ደግሞ ሁሉም ሰው ሞዴል ነው። በዚህ ግርግር መሃል መንፈሳዊ ጥንካሬ ከሌለ አእምሮ እንደ ሰባራ ጃንጥላ በነፋስ ይወሰዳል። የውስጥ ሰላም ማለት ምን ማለት ነው? ውስጣዊ ሰላም ማለት ችግር የሌለበት ቦታ መኖር ማለት አይደለም። ይልቁንም እናትህ ወሬው ይቅርብህና እስቲ ሂድና ዳቦ ግዛ ስትልህ መናደድ ትተህ በፈገግታ መሄድ መቻል ነው። መንፈሳዊ ጥንካሬ ማለት ደግሞ በኪስህ 5 ሳንቲም በሌለበት ሰዓት ፈጣሪን አመሰግናለሁ ብለህ በልበ ሙሉነት መተኛት መቻል ነው። የጸሎትና የዝምታ ምስጢር። ለ2 ወር ዝም በሉ ስላችሁ ከፈጣሪ ጋር ያላችሁ መስመር ሃይ ስፒድ ፋይበር አድርጉ ማለት ነው። ብዙዎቻችን የምንጸልየው ሾፒንግ ሊስት እንደ መጻፍ ነው። ይህን ስጠኝ፣ ያን አድርግልኝ፣ ይህንን ክፈትልኝ ብለን እንዘረዝራለን። ግን ለ2 ወር ያክል ዝም ብላችሁ ማድመጥን ሞክሩ። ፈጣሪ የሚናገረው በጩኸት ሳይሆን በዝምታ ውስጥ ነው። እስቲ አስቡት፣ በየቀኑ በጸሎት ሰዓትህ ፈጣሪ ሆይ አመሰግናለሁ ብቻ ብለህ ብትወጣ ምን ሊፈጠር ይችላል? አእምሮ በሌላ ነገር ላይ ከማማረር ወጥቶ ባለ ነገር ላይ መገንባት ይጀምራል። የውስጥ ሰላምህ ሲመለስ ደግሞ ፊት ላይ የማይታይ ክሬም የተቀባ ትመስላለህ። ሰዎች ምንድነው የተጠቀምከው? ፊትህ አብርቷል ይሉሃል። አንተ ግን የተጠቀምከው ክሬም ሳይሆን ምስጋና መሆኑን ታውቀዋለህ። ይህ ጉዞ የአንድ ቀን ጉዞ አይደለም። በእነዚህ 60 ቀናት ውስጥ ስትደክም የሚያበረታቱ፣ ስትሳሳት የሚገስጽህና ሲሳካልህ አብሮ ደስ የሚለው ወዳጅ ያስፈልጋል። እኔ ያ ወዳጅ ለመሆን ዝግጁ ነኝ። ይህንን ቻናል ሰብስክራይብ ስታደርግ ቁጥር ለመጨመር አይደለም፣ ለራስህ የለውጥ ቃል ኪዳን እየገባ ነው። እኔም መለወጥ እችላለሁ ለሚለው ድምጽህ ማተም እያደረክበት ነው። በየሳምንቱ አዳዲስ ቪዲዮዎች ስለቅ ያቺ የደወል ምልክት ልክ እንደ ጠዋት አላርም ተነስ ስራ አለብህ ብላ እንድትቀሰቅስ ነው። አሁን በኮመንት መስጫው ላይ 60 ቀን ዝም ብዬ እሞክራለሁ ብለህ ጻፍ። ይሄ ጽሑፍ ዛሬ ለራስህ
የፈረምከው ውል ይሁን። ከ2 ወር በኋላ ተመልሰ መጥተህ ታሪኬ ተቀይሯል ስትል ማየት የእኔ ትልቁ ደስታ ነው። ያስታውሱ፣ በኢትዮጵያችን ሰማይ ስር የማይቻል ነገር የለም። አንተ የነገው ተስፋ፣ አንቺ ደግሞ የነገዋ ብርሃን ናችሁ። በዝምታ ውስጥ የሚወለደው ታላቅ ማንነታችሁ ዛሬ መረገዝ ይጀምር። እስከሚቀጥለው ቪዲዮ በዝምታ በስራና በጸሎት ቆዩ። ሰላም ለእናንተ ይሁን።